ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። ቀይ ባህር ለኛ በጣም ህልውናችን 120 ሚሊዮን ህዝብ ነው ያለ። ከሌሎች ወንድሞቻችን ጋር ከጎረቤትም ከሩቅም ጋር ሆነን እዛ አካባቢ ያለውን ሰላም እያረጋገጥን ልማታችን የምናመጣበት መንገድ ማረጋገጥ ያስፈልጋል። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። የባህር በር ጉዳይ ፖለቲካ አናርገው። ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም እንደ ሰው። ኢትዮጵያ ሉዓላዊ ሀገር ናት። የባህር አክሰስ ካላገኘች ግን አገር መሆን አትችልም። በእነሱ ወገን ደግሞ መከበር አለበት። እሱ ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። አባይ የሚገባቸው ለኛ የባህር በር የማይገባን መስሏቸው የሚያስቡ ሰዎች ተሳስተዋል። አባይም ይገባቸዋል፣ ይገባናል። የጋራ ሀብት ነው። በትክክል እንጠቀምበታለን። ቀይ ባህርንም በቀጠና ያለን አገራት የመጠቀም ህጋዊ መብት ሊኖረን ይገባል። እኩል አጀንዳ ሲሆን በዓለም መድረክ ላይ ለልጆቻችን ጠቃሚ ነው። ቀይ ባህር ጉዳይ ሰዎች አሁን ሰሞኑ የተነሳ ጉዳይ አድርገው ያነሳሉ። ትውልድ ላይ ግን ያው ራሱን የቻለ በዝርዝር የተቀመጠ ሀሳብ ነው። አስፈላጊነቱም ከቀይ ባህር ተሻግሮ ያሉ ወንድምና እህቶቻችን ጋር ስለሚኖረው ዝምድናም እንደዚሁ በዝርዝር ያነሳል። ይህን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። መቼም እነሱም እንደ ጥላ በሄድንበት ይከተሉናልና ጀርባችንን ማጤን ግድ ነው። አይተኙልንምና ነቅቶ መጠበቅም ይገባል። ለዚያ ነው የጎረቤቶቻችንን ይፋዊ የዱለታ ጉብኝት ላይ መመላለሳችን የነሱን የተንኮልና ጥላቻ ልክ ከእኛዎቹ ባንዳዎች የሴራ ተላላኪነት ጋር ለማንጸር የመንቃታችንን ልክም ለመግለጽ ለሚመለከተው ሁሉ ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። ይህ ትንታኔ ሜዳ ነው። የኤርትራ መስራችም ሆነ አለቃ ግብጽ ናት። ኤርትራ ስትመሰረት ለነጻነቷ ታስቦና ታዝኖ ሳይሆን ኢትዮጵያን ለማዳከምና የግብጽን የረጅም ጊዜ ጥቅም በናይል ተፋሰስ እንዲሁም በቀይ ባህር አካባቢ ለማስጠበቅ ቀጠናዊ ስትራቴጂ ተደርጎ ታልሞ ነበር። በሂደቱ ውስጥ የነበሩት የእኛ ሰዎችም የዚሁ ታሪክ አካል ናቸው። በአጭሩ ኤርትራ በቅርበት ሆና ኢትዮጵያን ለማዳከምና ከባህር ለመነጠል ግብጽ የመሰረተቻት ሀገር ነች። ግብጽ በዘመኗ ሁሉ ኢትዮጵያን የሚቃረንና ያዳክማታል የምትለውን አጀንዳና ኃይል ታገኝ እንጂ እሱን ከመጠቀም ወደ ኋላ እንደማትል ስታሳየንና ስናያትም ከርመናል። የኢትዮጵያ ጎረቤቶች ከኢትዮጵያ ጋር ማንኛውም አይነት አለመግባባት ይፍጠሩ እንጂ መሪዎቹን አይዟችሁ እኔ ያለሁ እያለች እንደምትጋብዝና ልዑኳንም ወደ ሀገራቱ እንደምታመላልስ ትውስታችንም የዛሬ እይታችንም ነው። ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። የግብጽ የማደጎ ልጅ የሆነው የኤርትራው መሪ ኢሳያስ አፈወርቂ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም የሚለውን የኖረ ትርክት ቀያሪና
የማይናወጥ አቋም ማረጋገጣቸውን ተከትሎ በድንጋጤ ፈርጥጦ ወደ ካይሮ ከገባ ሰነባብቷል። ዋልጊዎቹ የሥራ ጉብኝት፣ የፕሮጀክት ምርቃት እንግድነት ብለው ያድበስብሱት እንጂ የአብሮነታቸውን ጉዳይ ሆድ ሲያውቅ ዶሮ ማታ ብለን እንለፈው። ያረጀና ያፈጀ ጥምረታቸው ስለምን እንደሆነ ኢትዮጵያን ለመሰለ የነቃች ሀገርና ኢትዮጵያዊን ለመሰለ የነቃ ሕዝብ ማስረዳት ለቀባሪ ማርዳት ነው። ጓድ ኢሳያስ ወደ ግብጽ ባቀና በማግስቱ ግብጽ በውጭ ጉዳይ ሚኒስትሯ በኩል የቀይ ባህር አስተዳደር አጎራባች ሀገራትን ብቻ የሚመለከት ጉዳይ መሆኑን የሚገልጽ አቋሟን አሰምታለች። ኢትዮጵያ የባህር በር የሌላት ሀገር በመሆኗ በአስተዳደር ስርዓቷ ውስጥ ጣልቃ የመግባትም ሆነ የመሳተፍ መብት የላትም በማለትም የኤርትራን ተደጋጋሚ ንግግር አስተጋብታለች። እዚሁ የግብፁ አብደላቲ ቃል ውስጥ የሰማነው ስለ ቀይ ባህር መሆኑ ምን ይነግረን ይሆን? የሁለቱን መንግስታትና የሁለቱን ውሃዎች ግንኙነት ነጣጥለን እናየው ይሆን ወይስ አንድና ተያያዥ አድርገን እንድናስብ ያደርግ ይሆን? የአሰብ ጉዳይ ለግብጽ ምን ገዷት? የአባይስ ጉዳይ ለኤርትራ ምኗ ነው ብለን ጠይቀን መልስ ስናጣ ነው ግብጽና ኤርትራ ጉዳያቸው ከውሃው ብቻ ሳይሆን ከኢትዮጵያ ነው የሚለውን በቃል አጋኖ የምንዘጋው። ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛ ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላም ተረገው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ። ለግብጽም ሆነ ኤርትራ ኢትዮጵያ ትቀርባቸው ነበር። ይገርማችኋል፣ ግብጽ ከኤርትራ ጋር የንግድ ስምምነት የላቸውም። ፖለቲካዊ ግንኙነታቸውም ከተንኮል ዱለታ የተሻገረ አለመሆኑን ሁለቱም ያውቁታል። ከፍ ያለው ትብብራቸው የጦር መሳሪያ መቀበልና ማቀበል ነው። ለዚህም ነው ግብጽ ፕሮጀክት ጨርሳ ኤርትራን ስታስጎበኝ የኢሳያስ ሀገር ዛሬም እንደቆረቆዘች ናት። የገንዘብ ሽጎጣውም ልሚበት እደጊበት ሳይሆን ውጊበት ተዋጊበት የሚል መልእክትን የያዘ ነው። ኢትዮጵያ ሰላም ትጣ እንጂ የአስመራ ጉዳይ ለግብጽ ምኗ ነው? ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። አንዳንዶች ታዲያ አውቀውትም ይሁን ሳያውቁ የጠላቶቻችንን ሐሳብ አራማጆች ናቸው። በእርግጥ ሳያውቀው የሚሆነው ኢምንቱ ነው። ወደድንም ጠላን ከኢትዮጵያ ጥቅም አንጻር ያልተቃኘ የፖለቲካ ትግል ግልጽ የሆነ ኢትዮጵያን የማዳከም የጠላቶቻችን ስትራቴጂ ነው። ስለዚህም በሚዲያ ጦርነት ኢትዮጵያን እየወጉ በምንም መመዘኛ የኢትዮጵያ ወዳጅ ሊኮን አይቻልም። ኢትዮጵያ እያሉ የግብጽን ሐሳብ ማስፈጸም አማርኛ ተናጋሪ ግብጻዊነት ነው። ሀገርን ወግቶ ሀገረ መንግስትን አፍርሶ የጀብደኛን ኩራትን መኩራት፣ ራስ ላይ እየተኮሱ መሸለል። እንዲህ አይነት ጅላንፎ ፖለቲከኛ ነንባዮች ናቸው ኢትዮጵያን ለዘመናት ዋጋ ያስከፈሏት። ለኤርትራው ፕሬዝዳንት ብቻ ሳይሆን ታሪካዊ ጠላታችን ለሆነችው የግብጽ መሪዎችና ዲፕሎማሲያቸው ጭምር የማለሉ ከሀገራቸው መሪ እንደሚበልጥ በአደባባይ የተነተኑም ናቸው ዛሬ በሚዲያ በፖለቲካ ስም የሚነግዱት። እነሱ ስለ ባዕዳን የሚያወሩትን ያህል የራሳቸው ዜጎች ማውራት መቻላቸውን እንጃ። ለመሆኑ ሀገራችንን በዚህ ልክ የመጥላታችን ምስጢር ምን ይሆን? ለግብጽ መንግስት የወገኑ ኢትዮጵያውያንን በሀገራቸው ብሔራዊ ጥቅም ከማይደራደሩ ግብጻውያን ጋር እያነጻጸርን የባንዳነታቸው ልክ እንመልከት። አንዳንዱ ግብጻዊ አልሲሲን አይወድም፣ አምባገነንና ጨፍጫፊ ጨካኝ ነው የሚለውም ብዙ ነው።
በርካታ ተቀናቃኞችና ተቃዋሚ የፖለቲካ ፓርቲዎችም አሉት። ሲሲ ወደ ስልጣን የመጣበትን መንገድ የሚከሱም እንደዚሁ ብዙዎች ናቸው። በአባይ ጉዳይ ግን የአልሲሲን ጥላቻ ይዘነጉታል። ሁሉም የግብፅ የፖለቲካ ፓርቲዎች ብሔራዊ ጥቅም በሚሉት በህዳሴ ግድብ ላይ ፕሬዝደንቱን ደግፈው መቆማቸውን ማየት ለእኛ በእጅጉ ያስገርማል። ለእነሱ ለግብፃውያን ሀገርና አልሲሲ ሁለት የተለያዩ ፍጥረቶች ናቸው። አልሲሲን ስለሚጠላ ግብፅ ገደል ትግባ የሚል ግብፃዊ የለም። ፕሬዝደንቱን ስለሚቃወም ሀገር ምን አባቷ አይልም አይባልም። የፕሬዝደንቱን ወንበር ስለሚመኝ ግብፅ ላይ ጭቃ አይደፈድፍም። የገዛ ሀገሩን ደም ሲቀባ አይውልም። የግብፃውያን የነበረና ያለ መፈክር ስልጣን ወይ ሞት ሳይሆን ናይል ወይ ሞት የሚል ነው። ናይልን ከሚያጡ ሁሉንም ቢያጡ ይሻላቸዋል። እኛስ? የእኛ መፈክር ደግሞ ዘውድ ወይ ሞት፣ የአብይ ውድቀት ወይ ሞት የሚል የሀገር ጥቅም ምን አባቱ የሆነ አቋም ነው። ንጽጽሩ እጅግ ያማል። ይህንን ለመታዘብ ታይቶ በማይታወቅ ሁኔታ የተከናወነውንና እየተከናወነ ያለውን አዲስ የከተማ ግንባታ የተቀበልንበትን ልክ እናንጽር። ድሃ በሞላበት ሀገር ግንባታ ቅንጦት ነው። ገንዘቡ ከየት መጣ? የማዳበሪያ ፋብሪካ ከመገንባት በፊት ጦርነት ማቆም ይቀድማል። ህዝብ የቸገረው ኒውክሌር ሳይሆን እንጀራ ነው ብላ ብላ ነበር ጥያቄውና ትችቱ። እየተገነባ ያለውን ቤተ መንግስት ከቤተ መንግስትነት፣ እየተሰራ ያለውን ከተማ ከከተማነት፣ ኒውክሌሩንም ከጦርነት አሻግረው ማሰብ አልቻሉም። ትልቁ ችግራቸው ሀገራቸውን ሳይሆን መሪውን ማሰባቸው ነው። ውላቸው ክፋት፣ ቅናት፣ ተንኮል፣ መጠላለፍ፣ ሀገርን መጣል ነው። ሀገራቸውን ስለሚወዱ ሳይሆን መሪውን ስለሚጠሉ የተሰራውን ሁሉ ይተቻሉ። የሚቃወሙት ኢትዮጵያን ይጠቅማል ብለው ሳይሆን ሰውየውን ይጎዳል ብለው ስለሚያስቡ ነው። የሚጮሁት ኢትዮጵያን ለማንሳት ሳይሆን ሰውየውን ለማውረድ ብቻ ነው። ግና ሀገር ለገባው ሀገርና መሪ የተለያዩ ነገሮች ናቸው። ይህንን የሚረዳ አእምሮ ያለውና እድሉ የገጠመው ግን የሀገሩን መንግስት በመርዳትም በመረዳትም ወደ ድሉ ይገሰግሳል። አሁንም ለሚመለከተው ሁሉ ኢትዮጵያ የሰው መሬት አልያዘችም፣ የማንም ሀቅ የለባትም። የሰው ሀብት የመቀማት የሰው ደም የማፍሰስ እቅድ በኢትዮጵያ የለም። ኢትዮጵያና ኢትዮጵያውያን የምንፈልገው ሀቃችንን ነው። የምንመኘው ደግሞ ማደግና መበልጸግ ነው። በሁለት አምባገነኖች ጥምረት የምትደናቀፍ ኢትዮጵያ የለችም። በኢትዮጵያ ጠል ኢትዮጵያውያን በሀገር ሻጮችና አሻሻጮች ጩኸት የምትረክስ ሀገር አይደለችም። ኢትዮጵያ በዘመኗ ባንዳ ጠፍቷት አያውቅም። በአንጻሩ ደግሞ ኢትዮጵያ የሽንፈት ታሪክ እንደሌላት አለመርሳት ያስፈልጋል። የቀይ ባህር አጀንዳ በተነሳ ቁጥር እግር በእግር እየተከተሉ ማሻጠርና መሳሪያ ማጓጓዝ ለመሰሪው ካልሆነ በቀር በኢትዮጵያ አቋምና አቅም ላይ የሚፈጥረው አንዳች ነገር የለም። የሰሞኑ የኢሳያስ የካይሮ ቅልውጥናም ለኤርትራ ጥፋት እንጂ እድል አያመጣም። የአህያ ባል ከጅብ አያስጥልም በሉልን። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም። ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።